هالو أنت من أبغى نمسره من أبغى نمسره من أبغى نمسره من يسرع من تقول من يسرع من أبغى أنت تقول أنا من يسرع من يسرع من أبغى من يسرع نودي እሺ ወንድሜ ስለምን ጉዳይ ነው ልታወራኝ ፈልገው አንዲት ልጅ አለችና ሁሉ ጊዜ ነው በቃ የሆነች በጣም ነው የምትሰቃየው በጣም ነው የሚያሰቃያት ባሏ ነው እንደዛ የሚያረጋትና ከቤት ይዟት እየወጣው ጫካ ውስጥ እየሄደ ይደበድባታል ይገርፋታል ያስራታል የማያሰቃያት ስቃይ የለም ሰዎች ነው ከርቀት ያዩት ነው ያሉት በጣም ወርታችሁ ወርዱ አንተና እሷ ምን አድርጋችኋል እዛ ቦታ ምንም አላደረግንም ማለት ክፍል ይዘን እና ክፍል ይዤላት አቃለው ብለኸኛል አዎ ይዤላት ማወቅ ብቻ አይደለም አሁን አብረን ወጣን ክፍለ ሀገር ሄደን ለስራ ጉዳይ አንድ ላይ መቼሳ ከዚህ አብሮ ሄደ ሰው ተለያይቶ ያድራል ምናምን እንደዛ ነገር ሳይሆን አንድ ላይ ሆነን አንድ ላይ ያድረን እናቃለን ግን ምንም የተፈጠረ ነገር አንድ ላይ ያድራችሁ ታቃላችሁ እናቃለን ግን ምንም የተፈጠረ ነገር አንዲት ነገር የለም ሲያቆሽሻት የነበረው እሱ ነው ሲያማግታት የነበረው አንዱ እሱ ነው ጭራሽ ሸይጣኑ ዘብኝ ትመጣለህ እንዴ ወደም አሁን በጣም ነው የተከፋው የተበደልኩ ሰው ነኝ ስለዚህ የመረረኝ ሰው ነው ተወኝ እየሰማኝ ነው ማገጠች አማገጠብኝ ከሚለው አይደለም ያንተ ተግባር ነው አሁን እዚህ ጋር ያሳሰበኝ ነገር ሴት ልጅ ሊያውም ዛፍ ላይ አንጠልጥለ ጫካ ውስጥ የጅብራት ልታረጋት በውሃ እየከለበስኩ እኮ ነው የደረስኩበት በካሜራ እስኪ በኔ ቦታ ሆነ ይው እስኪ እንዴት አሁን እንዳንተ ላስበው በቃ ስትማግጥብኝ እኮ ነው ያየዋት አንተ የኔ ሰው ብላ ያስኮኮ ነው ሲማግጥብኝ የነበረው መቋቋም አቃተኝ በቃ በራሴ ፍርድ የምሰጣት ሰላም ውድ ቤተሰቦቻችን የስጦታ ሚዲያ ቤተሰቦች በሙሉ እንደምን ከረማችሁ ዛሬም እንግዲህ እስኪ በተለየ ቪዲዮ ወይም በሌላ ባለ ጉዳይ ተገናኝተናል ባለ ጉዳይም ካጠገብ ይገኛል ይህ ባለ ጉዳይ እንግዲህ ስለምን ሊነግረኝ እንደሆነ ከሱ አንደበት ሐሳቡን እንሰማለን የመጣነውም ያለንበትን ቦታ እሱ ሊጠቁመን ያሰበው ቦታ ስለሆነ ያለንበት ቦታ እንግዲህ እዚህ መታችሁ ኢንተርቪውን እንድንወስድና ጥቆማ ሊሰጥ ነው ስላለን ነው ስለዚህ ባለ ጉዳይ እንግዲህ እስኪ ምን ስለገጠመ ጉዳይ ታጫውተኛል ከስም ብንጀምር ደስ ይለኛል ተነስተኝ መጀመሪያ በረከት ባላለው እሺ ያው የሰፈር ነዋሪ ነኝ ያው ግን ብዙ ጊዜ እዚህ አልፎ አልፎ ይሰፈር ሰላም ቀርጻለኝ ወዳጅ ሰላም አንድ ጉዳይ ነበርኝና ላውራችሁ አይ ቀርጻለኝ ሌላ ጉዳይ ነበርብኝ አይ ነበርኝ ቀርጻለኝ ነበር ይቅርታ በማለት ትንሽ ታስተናግረኝ ይችላል ያው ላቋርጣችሁ ሳይሆን ትንሽ ነው ታወራኝ ግድ የለም አይ በኋላ ታወራኛለህ አንዴ ከባልደረቦቼ ጋር ወይ ስልኬን ወሰድና ችግር የለም ታወራኝ ያኔ ለቅና ወይ ከዛ በኋላ መግባት ይችላል ይቅርታ ግን ስልካችን በደንብ ብዙ ጊዜ ደዋውዬ ነበርና በጣም ቢዚ ነው እንደውላለን ምናምን ይያላችሁ ስልክ ብዙ ኦርደር ማግኘት አልቻልኩኝም ለዛ ነው አቋርጬ ነው የገባሁት ግድ የለም አይ አንዴ ቀረጻ ስለጀመርኩኝ ይቅርታ ወንድሜ በኋላ ታወራኛለህ በኋላ ወረታች እሺ ይችላልው ግን ትንሽ ስለ አንገብጋቢ ጉዳይ ስለሆነ ጉዳዩን ሼር በባጭሩ ሼር ባድርግና እናንተ እኮ ኦሬዲ ጀምሬያለሁ አኔ ቀረጻ አሁን በወረፋ ነው ማወራው ወረፋው ወስዶ እንግዲህ ከስንት ጊዜ በኋላ ወረፋኔም ብዙ ጊዜ ተጠቅያለሁ አጋጣሚ ነው እንግዲህ ቀደምከኝ የረጅም ጊዜ ይሆናል እንጂ ምንድነው ጉዳይ ማለት የገጠመ የምትነግረን እንትን ነው ባለ ጉዳይ ነክ አንገብጋቢ ጉዳይ ስለገጠመኝ ነው እሱን እሱም ይኸውልህ እንዳንተ ባለ ጉዳይ ነው በጣም ብዙ ወረፋ ይዞ ወረፋውን ጠብቆ ነው ዛሬ ደረሰው ስለዚህ ከብዙ ወረፋ በኋላ ስለሆነ ከሱም በኋላ ሌላ ወረፋ ያዙ ሰዎች አሉ ከነሱ በኋላ አንተ ተመዝግበህ ተደርሳለህ ባልደረቦችን ታወራልኛለህ ከኋላ በጣም ይቆይብኛል ወንድሜ ማለት ጉዳዩ በቃ በጣም አንገብጋቢ ስለሆነ ነው ወንድሜ እንጂ ፕሮግራማችን ለማቋረጥ ፈልጌ ሳይሆን አንድ የሆነ ሼር አድርጋችሁ ትንሽ በጣም ይቅርታ ይኸውልህ አይ ሁሉም ይኸውልህ አንገብጋቢ ጉዳይ አጋጥሞታል ለዛ ነው ይቅርታ አሁን በዚህ ሁኔታ ከመቀጠል ረጅም ሰዓት ከመቆይብን የሆነ አይደለም ሁሉም ባለ ጉዳይ ወላ አንገብጋቢ ጉዳይ አለ ይቅርታ ወንድሜ አሁን አንተን አስቀድሜ እንግዲህ የዘመድ ስራ መሰራ አይደለም ገብቷል ይቅርታ በጣም እሱም አንገብጋቢ ጉዳይ ገጥሞት በወረፋ ነው የመጣው በሌላ ጉዳይ ሊሆን ይችላል ትንሽ ብታገሰኝና በሱም ብትለምንልኝ ትንሽ በጣም ይቅርታ እባክህ ይቅርታ እባክህ ካስፈለገ በሌላ ቀን ያንተን ምናልባት ወደ ኋላ ወደፊት አምጥቼ ላስቀድመ ሞክራለሁ እሺ ካልኩ ሌላ አማራጭ ግን አይኖረኝም በርግጥ ልጅቷ እንዳትጎዳ እንዳትሞት ግድ የለም ባልደረቦች አሉን እኮ እዛ መኪና ቆመናል ከባልደረቦቼ ጋር አውራ ተመዝገብ ትሄዳለህ ችግር የለም እሱ ጋር ሄድ ነው ያለኝ ሌሎችም ያወራው እሱ ጋር ነው መፍትሄ የምታገኘው ስላሉኝ ነው እኮ አሁን እሺ እሱ ምን ላድርገው እሺ ከሱ ጋር ያለኝ ልጨርስና ችግር የለም ትንሽ ይቆይልኝ ማለት አባት በቃ ለምን የዛሬውን ብቻ ተለመነኝ ማለት የሰው ህይወት ነው ያወራቱ ያለውትና ልጅቷ ስለሆነች ልጅ ላወራክ ነው ብያለሁ ትሞታለች አሁን በዚህ ሁኔታ ከቀጠለች በጣም ትጎዳለች እንደዛ ደግሞ እንደሆነ ስላልፈለኩኝ ነው እቺን ብቻ የሆነች ደቂቃ ብትሰጡኝና ብታሳልፉኝ ትንሽ ጊዜ ተባበረኝ በቃ አንተም ትንሽ ታገሰኝ
ማለት በዚህ ልክ በሰው ህይወት ልክ ነው ያንተ ደስ ይለኛል ግን በሰው ህይወት ልክ ነው ስለ ህይወት ነው ያወራሁት ያለው ስለምትጎዳ ስለምትሞት ልጅ ያወራው ስለሆነ ነው ትንሽ ደቂቃ በጣም ይቸግራል በጣም ትንሽ ደቂቃ እንትን ብትል ላይ እሱ ባለ ጉዳይ የሚውል ገና ያልነገረኝ ጉዳይ አለ ባለ ጉዳይ የሱ ምናልባት አንገብጋቢ ጉዳይ ስለሆነ ነው ወረፈውን ጠብቆ ነው ይበልጣል ይሄ ስለ ህይወት ስለሆነ ነው ወንድሜ የባክን ታገስ ያንተ ጉዳይ እንትን የሚል ከሆነ ከዚህ የሚበልጥ ነገር እንደዚህ በቃ ተሳሰበው ወንድሜ እባክህ ትንሽ ተባበሩ እሺ በጣም ያኔ ተራ አስቀድመውና ከዛ በኋላ እርግጠኛ ነህ እርግጠኛ ነህ ማንም ችግር በእኔ ሐሳብ እንደዚህ በጣም አስጨንቆት እያየሁ አላጨናንቅም ነበር አባት ያው ግን ባለው ነገር እንደዋወላለን ሼር እዚች ቶሎ ጨረሰልኝና ቶሎ ልንገርና አስቀጥሎ ይገባ በጣም ይቅርታ እውነት በጣም እሱ በጣም ረጅም ጊዜ ወረፋ ይዞ በስንት ጊዜ ነው ተሳክቶለት የመጣውና ይሁን አሁን መጨረስ ይችላል ማለት እንዴት እንደመጣው በቃ የሆነ እውነት ነው ውሸት ነው እናንተ አሁን እዚህ ጋር ሳገኛራችሁ ራሱ መረጃው እንዴት ሼር ላድርጋችሁ ብዬ ነው እየተሯሯጥኩ ነበር ሌላ ምንድነው እሺ ጉዳይ ምንድነው ስለሆነች ልጅ ላወራችሁ ፈልጌ ነበርና ባሏ በጣም የሚያሰቃያት ልጅ አለች እዚህ ጫካ እየወሰደ ሁሉ ጊዜ መገርፋት ሁሉ የሚያስራት ሁሉ የሚያሰቃያት ልጅ ይቅርታ ቆይ አንዴ እሺ ምናልባት እሱን ባለ ጉዳይና ቆም እንትን ከሚሆን ካንተ ጋር እሺ የተወሰነ ቆይታ አደርጋለሁ እንግዲህ በጣም ይቅርታ በጣም ስላስተጓጎልከኝ ምንም ችግር የለም ግን ያለው ነገር ካለ ደውል ያሳውቁ እዚሁ አካባቢ እሺ በጣም አመሰግናለሁ ያንተ ነገር ለማስቀደም ሞክራለሁ እሺ እዚህ ጋር እሺ በቃ እዚሁን ከባልደረቦች ጋር እሺ ጌታ አመሰግናለሁ እሺ ወንድሜ ስለምን ጉዳይ ነው ልታወራኝ ፈልገው አንዲት ልጅ አለችና ሁሉ ጊዜ ነው በቃ የሆነች በጣም ነው የምትሰቃየው በጣም ነው የሚያሰቃያት ባሏ ነው እንደዛ የሚያረጋትና ከቤት ይዟት እየወጣ ጫካ ውስጥ እየሄደ ይደበድባታል ይገርፋታል ያስራታል የማያሰቃያት ስቃይ የለም አሁን ደግሞ ጭራሽ ጫካ ውስጥ አስሯት ምናምን ብዙ እስኪና ወደ ተላውሶባት ስለሆነ ነው እሺ ችግር የለውም ከሱ አይበልጥም እና ያንን መረጃ ሼር ላድርጋችሁና ቶሎ እንዴት ይሄን መፍትሄ እናገኝላታለን ምን እናድርግ የምለው ብዬ ነው ይሄው ከልጁም ተቀይሞኝ እንዳይሆን ምንድነው ማለት የሚያሰቃያት ያልከኝ ሰውዬ ማን ነው ማንነቱን እንኳን በርግጥ ያው በተወሰነ ነው የማውቀው የተወሰነ የረጅም ጊዜ ቆይታ እንደ ጉርብትና አንድ አካባቢ ኖረናል እና በጣም ከባድ ሰው ነው በጣም አስቸጋሪ በአካባቢው መወደድ ምናምን ባለ አይነት ሰው አይደለም ያው በርግጥ ሁሉም ሰው እንኳን ላያውቀውና ላያውቅበት ይችላል እሱ ግን ባለቤቱን በቃ በጣም ነው የሚያሰቃያት ከቤት እስከ ጫካውን ደግሞ ጭራሽ የቤቱ በፊት ያንገላታት ምን ያላት ነገር አንሷት በቃ ጫካ ውስጥ እየወሰደ ሰው በማያይበት ሰው በሌለበት በጣም ነው እንትን ይያላት ያለውና ይገርፋታል ይደበድባታል የማያደርጋት ነገር የለም ያሰቃያታል ይቆጣታል ይናገራታል አይነት ነገር በቃ ከዛሬ ነገር የአንድ ቀን ስራ የአንድ ቀን እንትን ብቻ አይደለምና የነበረ ነው በቃ የቆየ ነው ይሄ ነገር ተደጋገመ እንዴት መፍትሄ ያገኛል ስንል አሁን ደግሞ ጭራሽ ጫካ ውስጥ አስሯት የሆነ ምግብ ይወስድላታል የሆነ ነገር ያደርጋታል እንዳትሞት ምግብ ይበላታል ይሰጣታል ትንሽ ውሃ ይሰጣታል እንደዛ ያያረገ ህይወቷን እያሰቃየ ስላለ ነው ይሄን መረጃ ልሰጣችሁ ብዬ የመጣሁት እሺ ይቅርታ ምናልባት ተመልካቾቼ እንግዲህ ትንሽ ነገሮችን ድብልቅልቅ ነገር አሉብን ለኛም ለቀረጻም ሌላ ባለ ጉዳይ ያለን ነው እንግዲህ ሌላ ሰው በመሃል መጥቶ እኔም በጣም ትልቅ አንገብጋቢ ጉዳይ አለ የሞት ሽረት ነው ሰው አደጋ ላይ ወድቋል ብሎ ነው እንግዲህ ሌላ ወረፋ ያዘን ሰው እኔ ልቅደም ብሎ የገባብን አንድ ባለ ጉዳያችን ይቅርታ እንግዲህ እስኪ አሁን ድጋሚ ካንተ ጋር መተዋወቅ ነበረብን ትንሽ ስለተናገርኩኝ እኔም ወደ ጥያቄ ገባኝ ወደ ጥያቄ ከመግባ ያው እንዳልኩ ካንተ ጋር ልተዋወቅ መጀመሪያ ማንነክ ምንድነክ ልጠቁማት ያሰብካት ማን ነው ልጠቁም የመጣው ሐሳብስ አንተ ዝምድና ምንድነው ከነዛ ሰዎች ጋር አሁን የምትለኝ ሰው ጋር ስለዚህ እስኪ አንተም ትንሽ ተረጋጋ በጣም አልቦሃል እኛም ትንሽ ተደናግጠናል የተፈጠረው ነገር ስለዚህ ትንሽ እስኪ ወይ ቁጭ ብለን ማውራት ይኖርብናል ብዬ አስባለሁ ተረጋጋ ችግር የለውም እሺ በጣም ይመስለኛል የተቻኮለ ይመስለኛል ባለ ጉዳይ ስለዚህ እባክህ ካሜራውን እናጥፈውና ሌላ ቦታ ይዘን ቁጭ ብለን በእርጋታ እናወራለን ደስ ይለኛል እሺ አመሰግናለሁ እንቀጥላለን እሺ ውድ ቤተሰቦቼ እንግዲህ እስኪ አሁን ደግሞ ቦታ ይዘን ተረጋግተን ልናወራ ስለ ጉዳዩ ሊነግረኝ እንግዲህ መኪና ውስጥ ነው ያለ ነው ማለት ነው ስለዚህ እንግዲህ እስኪ ባለ ጉዳይ አሁን ከስምክ ጀምረክ ማን እንደሆንክና ልጠቆመን ስላሰብከው ሐሳብና ጉዳይ በዝርዝር ካንተ ልስማ አንተ ንገረኝ እኔ አላስቆምም እና ንገረኝ የፈለከውን በደንብ እሺ እኔ ዳንኤል እባላለሁ እዚህ አካባቢ ወደ ላይ አካባቢ ሰፈር ነዋሪ ነኝ ቅድም በትንሹ ነግራችኋለሁ ያጋጠመኝን አንገብጋቢ ጉዳይ ያው ዛሬ ነገ ያለ የሰማሁት የቆየ ነገር ነው ያው ብዙ ሰዎች አይተውታል ነገሩን መጥተው እንትን ስነግሩኝ በአካል ቦታው እንኳን ለመረስ አልቻልኩም እኔም ትንሽ ፍራትም የበሰው ህይወትም እንደዛ አይነት ጣልቃ መግባት እንዳይሆን በሚል ሰውየውም ትንሽ ካለው ጸባይ አንፃር በአካባቢው
ብዙ ሰዎች እንትን ይፈሩታል አይነት ነገር ከኔ ጋርም በዚህ ልክ ቅርበትም ምንም ነገር ስለሌለን ጥሩ ጸባይ የለውም ባጭሩ በጣም አስቸጋሪና ከባድ ሰው መጥፎ ሰው ነው እና ሰላቢ የምትለው አይነት ሰው ነው በአካባቢው ምንም አይወደድም ማንም ሰው አይፈልገውም ከሰው ጋር የቀረበ ግንኙነት እንትን የሚል ሶሻሊ ሰው እንደምኖር አይነት ህይወት የለውም እሱ በባለቤቱ ላይ በመስቱ ላይ በደል ሁሌ ነው የሚያደርሰው በጣም ነው የሚያሰቃያት በጣም ያስቸግራታል ያንገላታታል ይሄንን ደግሞ ብዙ ሰዎች አይተውታል ብዙ ሰዎች ምስክር ናቸው አሁን እኔም ከሰው ሰማሁኝ ብዙ ሰው ነው የነገረኝ አሁንም ደግሞ ያው በቦታው አለች እንደዛ አርጓት ጫካ ውስጥ ወስዶ አስሯት እንዳለ ነው የነገሩኝ እንግዲህ የዚህ በአሁኑ ነው ማለት ነው ዛሬው ነው ማለት ነው ከዛ ምን ያደርጋታል እዛ ከቤት ይዟት ይወጣል በሰላም አስመስሎ በልብስ ሸፋፍናት ይዟት ይሄዳል እዛ ጫካ ውስጥ ሲደርስ ያስራታል እዛ ጫካ ውስጥ ማንንም የለም ማንንም አይደርስላትም አፋ ውስጥ ጨርቅ ተቅጥቆ ምን ይያለ በቀበቶ በምን በእንጨት ያነሳ ይደበድባታል ያስራታል ዛፍ ላይ አዘቅዝቆም እንደፈለገ ያደርጋታል ነው የሚባለው ያንንም ደግሞ እንዳትሞት የሆነ ነገር እንዳትሆን ደግሞ በቀን አንዴ የሆነ አንድ ጊዜ ምግብ ይወስድላታል ነው የሚሉት ከዛ የሆነ ነገር እንዳትሆን ውሃ ይሰጣታል ግን ማንገላታቱ ይድብድቡ ደግሞ ሁሌ ነው በቃ ይቀጥላል ነው እንደዛ ህይወት ስላለ ነው ያ ነገር ስላጋጠመኝ ነው ልነግራችሁ እንትን ያልኩት እየነገርከኝ ያለው የአንድ አካባቢ ሰዎች እንደሆናችሁና እንግዲህ በሰሚ እንደሰማው ነው የነገርከኝ ባለቤቷ ሚስቱን እንደዚህ እንደሚያረጋት ጫካ ወስዶ እየገረፈ ሰቅሎ ምን በቀን አንዴ እንደሚያበላት መሰለኝ አሁን እያልከኝ ያለው ለኛ ጥቆማ ከመስጠት በተሻለ የሰፈሩ ሰው ወይም የአካባቢ ሰው አንተስ ብትሆን ቀድሚያ ልታረጉት የቻላችሁት ነገር የለም ምንድነው ማለት ይሄን ሰውዬ ብትፈሩታላችሁ ምንድነው ማለት ቀድም እንዳልኩ ሰውዬው የሰላም ሰው አይደለም በጣም አስቸጋሪ መጥፎ ሰው ነው ማከማንም ጋር አይግባባም የሆነ ነገር ብትለው በቃ ነገሮችን ወደ ያልሆነ ነገር መጥፎ ወደ ነገር ማጠማዘዝ ነው ከጸብ ነው እንደዚህ አይነት ሰው ጋር ደግሞ ሊመጋባት የሆነ የራስን ህይወት የራስን ስራ ሌላ ነገር ውስጥ መግባት ነው ማለት ከኔ ጋር እንኳን ጀምሮ እንትን አንልም አንዋደድም ምንም አንቀራረብም እሱም የኔን እዛ አካባቢ መኖር ራሱ አይፈልግም እንኳን ሌላ ነገር ቀርቶ እኔም ደግሞ ከእንደዚህ አይነት ሰው ጋር ሊከመጋባ ምን ከሚል ህይወቴን ስራዬን ከመተው በሚል ከሱ ጋር እንትን አልፈለኩም ለህግ እንትን ማለቱ ፖሊስ መጥራቱ በቦታው ላይ የሆነ ጥቆማ መስጠቱ ይቻል ነበር ግን ነገ ከነገ ወዲያ ደግሞ አንድ አካባቢ ያለ ሰው የሆነ ቦታ ላይ የምትገናኝ አይነት ሰው እንደዚህ መጥፎ ሰው ጋር እንትን ከማለት ከሱ ጋር ከመቆም እስቲ ማን አደረገ ማን ነው ይሄንን ያደረገብኝ ብሎ ደግሞ ሌላ ነገር ሊፈጠር ይችላል የሆነ ነገር ከሚል ነው ከራሴ ድነት አንፃር ነው ይሄንን ወደናንተ መጥቶ ደግሞ በምስጥራውነት ማን ይሄን ያደረገ ሳይባል እናንተ ብዙ ነገሮችን የሰዎችን ገመና ሸፍናችሁ እንትን ስለምትሉ ነው ነገ ማን አደረገ ብሎ ደግሞ ጣጣ እንዳይፈጠር ያው ሳይታወቅ በሴኩሪቲ ነገር እንትን ይደረስበታል በሚል ልዬ ነው እንደዛ ያልኳችሁ እንጂ አንድ አካባቢ ሰዎች ነን እንታወቃለን ከሰዎቹ ጋር አቀዋለሁ ያቀኛል ከሷም ጋር እንደዚሁ በጣም ነው የምንቀራረበው ሞር በሱ ጋር የተወሰነ ያው እንደ አንድ ስታይ ብዙም እንትን ስላልሆነ ነው እንጂ ከዛ አንፃር ነው በተለየ ከኔ ጋር በተለይ ሰፈር ውስጥም አካባቢም ለይኝ አይፈልግም ማልከኛውና ምንድነው ምን የተለየ ጸፋላችሁ ምን ያገናኛችሁ ከሱ ጋር ማለት የተለየ ጻብ ሳይሆን ብዙ ሰው ጋር አይግባባም እውነት እንደነገርኩ ከብዙ ሰው ጋር ብዙም ፍቅር የለውም በፍቅር የመኖር አይደለም ያው ከኔ ጋር ደግሞ ትንሽ በቤትም በምንም አጋጣሚ አልፎ ከሷ ጋርም በስራ አጋጣሚም በሆነ በተለያዩ ምክንያቶች ስለምንገናኝ ይሁን ያው የሰው ነገር ታውቃለህ የወንድ ነገር ድንገት እንኳን ምስቱን ድንገት ስጠልፍ ሰላም ብትሉ ሌላ ነገርም ሊመስል ይችላል የሰው እንትን ከዚህ አንፃር አስበው ይሄን የሱን ሐሳብ አላቀም እንግዲህ ለምን እንደምጠላኝ ለምን እንደማይፈልገኝ በአካባቢው ብዙ ምን ሲያይ ደስተኛ እንዳልሆነ ነው ፊቱ የምናገረው ያው ምን ብለን ተደባደበን ባናቀም እንኳን እና በዚህ ልክ ሰውየው ብዙ እንትን ስላልሆነ ነው ከዚህ አንፃር ብዬ ነው እንጂ ምን የሚያግባባን ነገር የለም በቃ ሁሉ ጊዜ ስለኔ መጥፎ ነገር ሲያወራ የሆነ ነገር አሉ ሲባል እንደዚህ ያደረገ ሲባል የሆነ በግልምጫ ሲያየኝ ምናምን ሲል የሆነ የነተረክ ነገር ሲያነሳ በቀልድ በጨዋታ የሆነ ነገር ሲያመጣ ምን ከዚህ ጋር ምን አነካካኝ ብዬ እኔ ራሴን እንትን ብዬ ስላለው ነው ከዚህ አንፃር ነው ከሚስቱስ ጋር ያላችሁ ቀረቤታ እስከምን ያህል ነው ማለት የመቀራረባችሁ የመግባባታችሁ ልክ እስከምን ድረስ ነው እሷ ገመናን ስለ ትዳሯ የምታወጣ አይነት ሴት ነች ለቅርቤ ለምትለው ሰው ታወራለች
ማለት ስላለችበት ሁኔታ ምናምን እንዴት ነው? እስኪ ያለውን ነገር ንገረን። ከቅርበታችን አንፃር ስላልከኝ እንቀራረባለን ብለኛል ከባለቤቷ ጋር ከሚስቱ ጋር እና እስኪ ምን ትነግራለች? ስለ ትዳሯም ስላለችበት ነገር ምን ትነግራለች? እንቀራረባለን ማለት ያው እንግዲህ ሰው አንድ አካባቢ ላይ ስኖር ይገናኛል። በመውጣበት በመገባበት በአንዳንድ ጉዳዮች አካባቢ ያገናኛል፣ ጉርብትና ያገናኛል፣ ብዙ ነገሮች አሉ። ያው እና የሆነ ይህንን ማንም ሰው መገመት ስለምችል እንደዚህ ነው ትውውቃችን። ያው ረጅም ጊዜ ነው፣ አንድ አካባቢ ይኖረናል። በስራም አልፎ አልፎ የምንገናኝበት የምንወጣበት የምንገባበት ሁኔታ ነው ያለው። ስለ በትዳሯ ደስተኛ አይደለችም። ከእሱ ጋር ባላት ህይወት እሷ ደስተኛ ሆና አንድም ቀን አውርታኝ አታውቅም። ያው አንዳንዴ ታወራለች ስለ ባሏ እንደሚያሰግራት፣ እንደሚያሰቃያት፣ እንደምቀናባት፣ በቅናት እንደምመታት፣ እንደምጎዳት ነው። ሌላ እንትን የጥላቻ ኖሯት ሳይሆን በጣም እንደምቀናባት ነው የምታወራኝ። እና ያለውን ነገር በግልጹ ትነግረኛለች፣ ታወራኛለች። በፊት እንደዚህ ፊት ለፊት እንደዚህ ምናምን ብሎ ተገናኝተን ምናምን ጊዜ ያሳልፈን ነገር ሆኖ ሳይሆን አላ እንደ አካባቢ ሰው አልፎ አልፎ እንደምገናኝ፣ እሷም ተጎድታ መጣ ጉዳቷን እንደምታወራ፣ ባሏ ጨክናት የባሏን ጭካኔ መጣ ሼር እንደምታደርገኝ፣ በዚህ ልክ ብዙ ምግባባት ሰው ስለሌላት እሱም ስለሚያስፈራራት ብዙ ሰው ጋር የመገናኘት እድል የላትም። ለብዙ ሰው ሀሳብ የማካፈል ምናምን ጊዜም የላትም፣ አይሰጣትም። ያው ከኔ ጋር ስለምንታወቅና ስለምንቀራረብ ነው በዛ ስለምታወራኝ። አሁን ደግሞ እንግዲህ አንተም ደግሞ እንደ አንድ ሰው ስታስበው የምታውቀው ሰው ሀሳቡን የሚያካፍል ሰው በዚህ ልክ ተጎዳው የሚል የሚቀርብ ሰው ምስጢሩን የቤቱን መጥቶ የሚያወራ ሰው በዚህ ልክ ስጎዳ ማየት መስማት ደግሞ ደስ አይልም። ከዚህ አንፃር ነው አንገብጋቢ ነው ብዬ እንግዲህ እናንተ ጋር እንትን እያልኩ ያለሁት። ስለዚህ እያልከኝ ያለው ዳንኤል እንግዲህ ከባለቤቱ ጋር በስራም አጋጣሚ እንደምትገናኙ ቅርርባችሁም ትዳሯን ገመኗን እስከመናገር ለአንተ እንደምታማከርክ ነው እየነገርከኝ ያለውና ባለቤቷ ደግሞ ያ የቅናት ምናልባት ቅናተኛ ስለሆነና ካንተ ጋር በተደጋጋሚ ወደ ስራ ስትሄዱ ስትገቡ እያያችሁ ሊሆን ይችላል። በዛም አንተ ደግሞ ከዛም አልፎ የውስጥ ሚስጥሯን ትነግረኛለች ነው ያልከኝና ያ ነገር እሱ ገፍቶት ቢሆንስ በጣም ካንተ ጋር ይሄን ያህል ጥላቻ ያደረበት? እሱን እንግዲህ ትንሽ እርግጠኛ ለመሆን የሚከብዳል። ሰውየው ቀደም እንደነገርኩ ነው ከማንም ጋር ፍቅር የለውም ምን አይልም። ያው እኔን ደግሞ ትንሽ በተለየ ሁኔታ ስለሚያይ ነው። እሱን አይላቅም እንግዲህ የሰው ልብን የሰውን ሀሳብ አላቅም። ሜቢ ለሰው ጥርጣሬ ያለው ማለት ጥርጣሬ ስትል እኮ አሁን ካንተ ጋር ያላችሁ ቅርርብ ከሷ ጋር ምን ያህል ቢሆን ነው እሱ ጥርጣሬ ያደረበት ነው? ማለት እንደ ሰው ድንገት ወይ በሆነ አጋጣሚ መንገድ አገናኝቶን ሰፈር ስንመጣ ከስራ ስንመለስ ምን ስንል ድንገት ስታወራኝ ሲያይ አንድ ላይ ድንገት ካየን የሆነ ቦታ ቁጭ ብላ ስለራሷ ነው ያው ብዙን ጊዜ እያለቀሰች ምን እያለች ነው የምታወራው። የምታወራው ሰው የምታገኘው ሰውም ብዙም ስለሌላት ድንገት እኔን ስታገኘኝ የሆነ የራሷን ማውራት እንትን ነው የምትፈልገው። በዛ አጋጣሚ ድንገት ሲያየን ወይ ደግሞ ከሰው ሲሰማ ያው ሰውን ታውቃለህ በማይሆን ነገር ውሸት በሆነ ነገር እውነት ሊያስመስል ይችላል። እሱ ደግሞ ውስጡ ካለው ቅናት እንዴት ማለት ውሸት ማለት ራሱ ማለት ሰው የሚነግረዋል ማለት ነው። አይ ድንገት እንኳን ሰው ካለ የአካባቢው ሰው ድንገት አብራን ስንወጣ ድንገት ስንገባ ከስራም ስንመለስ የሆነ ቆመን ስናወራ ምናምን ድንገት ይህንን ሀሳብ ሊፈጥርበት ይችላል ነው። ግን አሁን አንተ አንድ ባለትዳር ከሆነች ሴት ጋር ይሄን ያህል በዚህ ልክ አብሮ ቆሞ ማውራት የሆነ ሰዓት ላይ ከፍቷት መታ ለአንተ ቀርባ መታ እያለቀሰች ትነግረኛለች ስለሆነችው ነገር ካልከኝ በዚህ ልክ መቀራረባችሁስ እንዴት አስፈለገ? እሷ ባለትዳር ነች፣ ሊያውም ሰው እንዲያገኛት ማይፈልግ ባለቤት እንዳላት ባል እያላት ሊያውም ወንድ ልጅ አንተ ይሄን ያለ ለምን ገፍተህ እንደዚህ ቀርበህ ልታወራቻል? ማለት ያው ሰው የላትም የሚያግዛት እንትን የምላት። አይ ባለቤቷም ሰው ነው እኮ እሱም ባሏ ነው። እሱማ ነገርኩ ይጨክናታል፣ ይደበድባታል፣ ያሰቃያታል ነው እንደ ባለቤት ሳይሆን በቃ እሷ እንደታሰረች ሰው ቁጠራት እዛ ቤት ውስጥ ከሱ ጋር የክፍለ ሀገር ልጅ ነች። እዚህ ያው ማንም አጠግባ ሀሳቧን የምታካፍለው ስለ አልቅሳ ምናምን የምታወራው የለም። እኔን በዚህች ቅርበት በአካባቢም በስራም በምናምንም ስለምንታወቅና ስለምንቀራረብ ነው የራሷን የምታወራኝ እንጂ እኔ ይቅርታ አድርግልኝና ጣልቃ አልገባም። እቺ ልጅ ሰው የላትም፣ የምታውቀው ሰው የላትም። እዚህ ጋር ደግሞ ባለቤት አላት።
ባለቤት አላት። የክፍለ ሀገር ልጅ ናት እሷ ከክፍለ ሀገር ነው። አዎ የክፍለ ሀገር ናቸው ሁለቱም ያው ቆይተዋል ኦልሬዲ ከመጡት እሱ ቀድሞ ነው የመጣው በዚህ ሁኔታ ነው ያለው ጓደኛም ብዙ እንድትጠጋ አይፈልግም ከሰውም አያስጠጋትም ብያለሁ ለዛም ነው እሷ እኔንን በተለየ ሁኔታ ለምን ታወራለች ለምን ታገኛታለህ ያልከኝን ከዚህ አንፃር ሊሆን ይችላል የምታገኘው የምታወራው ሰው ስለሌላት ሊሆን ይችላል ነው እንጂ እኔ የተለየ እንትን ነው ያልኩ ሳይሆን ሶሻሊ መባለውን ህይወት ብዙም ስለሌላት እሱም እንደ አሰራት ሰው ስለምከለክላት በጠባብ ሰርክል ውስጥ ስለሚያኖራት ነው እንጂ ሌላ ታወራ ምን ትበል አላቅም ከኔ ጋር ግን ያለው ሞር በዚህ ስለምታካፈለኝ እንደ በዚህ በእኔ ልክ የምታቀርበው ሰው የላትም ይሆን ብዬ ስለምሰማ ነው ብዙ ነገሯን ያለቀሰች ምን ያለች ስታወራኙልኝ ከዚህ አንፃር ነው የገመትኩኝ እንጂ አንድ ሰው ይኖራት አይኖራት እንግዲህ አካባቢ ጎረቤቷ ጋር ታወራ እሱን አንድ ህይወት አንድ ቤት አይደለም የምንኖረው ግን ለኔ ከምታወራኝ ህይወት አንፃር ግን በቃ ቀድም እንዳልኩ ማንንም መረዳት ማንንም ሐሳቧን መታካፍለው ሰው እንደሌላት ነው በቃ ባላን ደሞ ነገርኳችሁ እሱ የሰው አውሬ ነው በጣም ለሷ የማይገባ ምንም አይል አንዳንዴ ህይወት እንግዲህ ከባድ ነው ምን ላይ እንደምጠል ስለማይታወቅ ከዛ አንፃር ስለምጮክናት ነው እኔ ደግሞ ያው ቀደም እንግዲህ ነገርኩ ማንንም ሰው ሲጎዳ የምታቆው ሰው አካባቢ ሰው በዛ ላይ ሁሌ የምታገኘው ሰው ሐሳቡን የሚያካፍል ህይወቱን ያለቀሰ ምን ይሻለኛል ብሎ እንትን የሚመለሰው ብቻልና ብትረዳው ነው እንጂ አንተ እንትን የምትለው በዚህ ሰው መልሶ ማራቁ ከሰው ርቅ ያለው የሚለውን ሰው ማራቅ ደማ እሱ ምን መሰለ አቶ ዳንኤል እንግዲህ እስኪ ምናልባት አንተ አግብተሃል ወይስ እንዴት ነው ያለበት ነው እኔ ያው ባለትዳር ነኝ ባለትዳር ነህ አንተ እሺ ስለዚህ አሁን ለሚስት ታማክራታለህ እሷ ስለሆነችው ነገር ወይስ ሚስትህን ራሱ ያንተን ሚስት የሷ ጓደኛ ለማድረግ አልሞከርክም እንዲቀራረቡ አልሞከርክም ለምን እንደዚህ ማለት እኔ የራሴን ህይወት ባለትዳር ነኝ የራሴን ህይወት እኖራለሁ እንደዛ ብሎ ሴቶችን ከሴቶች እንደዛ በበሉና ሰው ምን በሉ አንድ ላይ ኖሩ ማለትማ አይሆንም እሷ ጋር እንኳን ብዙም ቅርበት የላቸውም የባለቤቴም ሌላ ቦታ ወጣ ብላ ነው የምትሰራው ስራ ቦታ ማያገናኛቸውም ጉርብትናም ከሆነ ጧት ይወጣሉ ማታ ይገባሉ ብዙም እንደ ሰፈር ሰው ነው የምታወቁት ምን የምሉት እንጂ በዚህ ልክ እንጃ ተግባብቶ ተጠራርቶ ሲያወሩ ሰምቼ አላቅም ያው ድንገት ሰላም ተባብለው እንደውም ሴቶች እርስ በርስ ሲተማሙ ነው የገሌ ሚስት ብላ ባለቤቴም ስለሷ የሆነ ክፉ ነገር ስታነሳችኛው ሚስት ያለ ሲቀላልዱ ነው እንጂ የሚሰማው በዛ ልክ ባለቤቴም ስለሷ መጥፎ ትላል ታወራለች እንዴት ነው ያው አልፎ እንደሆነ ነገር ስታነሳ ብዙም እንትና አይላትም ለምን ይመስል ለምንድን ነው እንደዛ የምትለው እሱ እንግዲህ ሴቶችን ታውቃቸዋለህ በትዳር ውስጥ ያንተን ቀልድን ቁም ነገር ያረጋሉ ቁም ነገሩ ቀልድ ልመስላቸው ይችላል ሜቢ ያው እሷም የሆነ ሰው ድንገት ብሏት ድንገት ስናልፍ ድንገት ስንሄድ ሰምታ ወያይታ ሜቢ አንድ ቀን ቀረቡላት ወይ የሆነ ነገር ሰውየው ደግሞ ይሄ ባለቤቷ በሰው አስነግሯት ምን ብሎ ክፉ ነገር አውርቷት ሊሆን ይችላል እሱንም በዚህ ልክ እንትን ነው ባለለም ያው ደስ ይላታል ማለት ይብያል አስበም አንድ ትዳር ስታወራ ከዚህ አንፃር ነው ያው ዞሮ አሁን ባሏም በዚህ በኩል ያውን ታገተ ይችላል ካት ሴትም ባለቤቷ በኮንድ ጋር ስለምትገናኝ ስለሚቃና በዚህ ልክ እንደዚህ እንደሚቀጣት ነው እየነገርከኝ ያለው በአንተ በኩል ደግሞ አንተም ሚስት አለ እንግዲህ ሚስትህም በዚህ መንገድ እሷን እንደማትወዳት ነው ስለዚህ መሐላችሁ ዝም ብያውን ኮሬ ሲረዳ በጣም ቅርርብ እንዳላችሁ እየተሰማኝ ነው ከሷ ጋር አይ በጣም የቀረበ በዚህ ልክ እንትን የሆነ ቅርበት ሳይሆን በቃ ነገርኩ አንድ አካባቢ ነው የምኖረው ጎረቤት ማለት ይቻላል ያው ስንወጣ ስንገባ እንገናኛለን በዛ ልክ ደግሞ ማለት መረዳት ያለባት ልጅ ነች በጣም ተጨከና መትኖር እንደ ታሰረ ሰው እንጂ አግብቶ ትዳር መስርቶ ቤት ውስጥ ባለ ንብረት ባላብቶና እንደምትኖር ሴት አይደለችም በቃ ህይወቷ በዚህ እንትን ጠባብ እንትን ውስጥ ስላለ በዛ ልክ ስለሆነ ያሳስባል የሰው ህይወት ነው ለምን ሲባል እንጂ ይሄን ያለ እንደምባለው ባለቤቴም እንደምታስበው ወይ ሰውየው እንደሚያናሰው በዚህ ልክ እንትን ሆነ አይደለም እሺ አቶ ዳንኤል እንግዲህ እስኪ ከሷ ጋር ጊዜ እንደምታሳልፉ ነግረኛልና ምን አይነት ጊዜ ነው የምታሳልፉት ማለት ያው ጉዳዩን ስትልታወራኝ ወይ ደግሞ የሆነችውን ነገር ልታካፍለኝ ምናምን ስትፈልገኝ ያው የሆነ ልትቀጥረኝ ምን ስትል እንገናኛለን ያው ያንን ለመስማት ነው ከምን አንፃር ነው የሚለውን ነገር እኔም
እንድትረሳው እንድትጽናና እንድትረጋጋ ምናምን ከሚል ያው ሰው ጋር ስትገናኝ ደግሞ ይታወቅም ረጅም ጊዜ አብራ እየተጫወትክ ምን እያልክ ድንገት ሻይ ቡና ልትል ትችላለህ አንድ ሁለት ልትል ትችላለህ ከዚህ አንፃር ልጅቷ ያው በጣም ደፋር አይደለችም የክፍለ ሀገር ልጅ ነች ብያለሁ ክፍለ ሀገር ያደገች ያው በጣም ጠንቆቅ ልጅ ነች ለሱም አትገባ ቢሆንም ያው እድል ነውና እጇ ላይ ጥሏት ነው እና በጣም ደፍራ ከሰው ጋር መገናኘት ምን ማለት የሆነ ቦታ መታየት ምናምን የምትፈልግ አይነት ሻይን ማድረግ የምትፈልግ አይነት አይደለችም በቃ ቅድም ነገርኩ በጣም ጠንቆቅ ልጅ ነች በራሷ በህይወቷ እና ከዚህ አንፃር ስንገናኝ ድንገት እንደ ሁለት ሰው የሆነ አንዳንድ ነገሮቿን እያወራችኝ ምን እያለችኝ ሻይ ቡና ምን ልበት አጋጣሚዎች ሊኖሩ ይችላል የት ቦታ ነው የምትገናኙት የት ቦታ አሳልፋችሁ ታውቃላችሁ ማለት ያው ድንገት አላ በከተማው ወይ ወደ ስራ ስትሄድ ወይ ከስራ ስትወጣ በዚህ አጋጣሚ ወይ ደግሞ ድንገት የሆነ ቦታ ሄዳለሁ ምናምን በላይ ስራ ጓደኞቿም ያው አሏት ብዙም ሐሳብ ታካፍላቸው አላውቅም ግን ጓደኞቿ ጋር ነኝ ምናምን ብላ ድንገት ከቤት ስትወጣ እኔም ዲፍሪ ከሆንኩኝ እንደዚሁ ሰዓት አይተን እንደዚሁ ያወራን ምናምን ጊዜ ልናሳልፍ እንችላለን ከዚህ አንፃር ነው ስለዚህ በጣም ሚስጥረኛዋ ነክ ማለት ነው በቃ አንተን ለማግኘት እሷን በጣም በቃ ደስተኛ ነች ሐሳቧን እንድትጋራ ስለምትፈልግ ካንተ ጋር በጣም ጥሩ የሚባል ጊዜ ታሳልፋላችሁ ማለት በቃ መጣኔ ጋር ያለቀሰች ምን እያለች ጉዳዩን ለመርሳት ምናምን ስለሆነ ስለምትጽናና እዛ ጋር ሰውየው የሚያረጋትን ነገር ያወራች ምናምን ይሄንን ነገር ስለምትፈልግ በቃ ጸጥ ያለ ነገር በጣም የተረጋጋ በቦታ የተረጋጋ ሐሳብ ውስጥ ስትሆን ምናምን ለዛ ነው እኔ ጋር እንት የምትለው እኔም ከዛ አንፃር ነው መረዳት ከልጅቷ ጸባይ አንፃር ካስተዳደጓም ከምናም ከምታያት አካባቢ ላይ ካላት እንት ላይ እና ኖርማሊ ከሱ አንፃር ሳይሆን ከሷ አንፃር እንትን ከሷ ጎንነ ስታዩ ሲያንሳት ነው ጀስት ሰው አጣ ነው እንጂ መንበላ ነው እንጂ ጓደኛ ስላጣች ነው እንጂ እንትን ብትላት ሐሳባውን ቁጭ ብለ ብትሰማ ብትረዳት ብትንከባከባት ራሱ ለምን መታስብ ልጅ አይደለችም ታሳዘናለች በጣም ከዚህ አንፃር ነው እንጂ ጊዜ ምናሳልፈው ሻይ ቡና ምንለው ሌላ ነገር አይደለም ነው እኮ አሁን የምትገናኙበት ቦታ የት ቦታ ነው የሚለው ነገር ማወቅ ስለፈለኩ ነው ማለት በቃ እኔ ብዙውን ጊዜ ያው እንደዚህ ወጣ ያሉ ነገሮች ምናምን ሳይሆን እሷን የሚያረጋጋት ወይ ደግሞ በቃ ጉዳዩን አዘኗን የሆነ የሚያስረሳት ቦታ ላይ አንዳንዴ አለ ለሰው አስበና አዘነ ምናምን እንተምትል ሻይ ቡናም ስትል አንተ የምትመርጠው ቦታ ሌላው ላይ መርጥ ይችላል እሷ ካላት ጸባይ አንፃር በቃ የምትፈልገው ነገር ጊዜ ስናሳልፍ ከስራ ጊዜ ስኖረን ስንወጣ ምናምን ድንገት እሷም ሁሌ የምትወጣ ልጅ አይደለችም ቅድም ነግሬያለሁ በቃ በመታገኘው ትንሽ ጊዜ ነው እንደዚህ የምናሳልፈው ያቺን በተረጋጋ ሁኔታ ስለምናሳልፍ ነው ያው እኔ እንኳን እዚሁ የኖርኩ ሰው ነኝ ከዚህ አንፃር የሆነ ሻይ ቡና ስንልም ስንበላም ስንጠጣም አንድ ሁለት መንበል ምናምን በቃ እሷ የምትፈልገው የወከባ ህይወት አይደለም ከኔ ጋር ያሳባን ያወራችኝ ምን እያለችኝ ጊዜ ማሳለፍ ስለሆነ ለዛ ነው እኔ አንዳንዴ በቃ እንድትወጣ ራሱ ፈቅዶላት አይደለም ያው ቢሮ በስራ ምናምን አንዳንዴ ፊልድ ምናምን ብላ ድንገት ከወጣች ወይ ደግሞ በቃ የሆነ ቦታ ስራ ነኝ ብላ ዛም ከስራ ማስፈቀድ ድንገት ጊዜ ካሳለፈን ነው እንጂ ረጅም ጊዜ ኖሯት እንደዚህ ለመዝናናት ወይ ጊዜ ለማሳለፍ መተውጣ ሆነ አይደለም ከዚህ አንፃር አሁን እያልከኝ ያለው እኮ አንድ ባለ ትዳር የሆነች ሴት አንተም ባለ ትዳር ነህ የራስ ትዳር ያለ ሰው ነህ ይሄን ያል ጊዜ ማሳለፉ አብሮ ምን አስፈለገ ነው እያልኩ ያለሁት እኮ ይሄ ሰውዬ የሚቀናባት ከሆነ አንተም እኮ ባል ጊዜ ሆነ አይደለም ያው ግን በተገኘው አጋጣሚ ድንገት እሷን ከመረዳት በተገኘው አጋጣሚ እኮ መገናኘታችሁ ነው እሷን ከመረዳት ወይም ደግሞ ሐሳቧን ስለምታካፈለኝ በቃ የሆነችውን ነገር ስለምታወራኝ ትንሽ የመረጋጋት ስለምትፈልግ ከዚህ አንፃር ነው የምንገናኘው እንጂ እሺ አንድ ሁለት እንባባለን አልከኝ ቡና ሻይ ቡና ከመባባሉ ባለፈ አንድ ሁለት እንባባላለን አልከኝ አንድ ሁለት መባባሉ ምን አስፈለገ ባለ ትዳር የሆነች ሴት ጋር አይ ማለት ያው ሻይ እሱ እንግዲህ ድንገት ስትገናኝ ሻይ ቡና ልትል ትችላለህ መሳም ሊሆን ይችላል ድንገት ወክ ሊሆን ይችላል ሰው ያወራ የሚያደርገውን ያወራ ሊሄድ ይችላል ሊጫወት ይችላል ወይ ደግሞ ድንገት ቁጭ ብሎ ሻይ ቡና በመልበት አንድ ሁለት እያለም ሊጫወት ይችላል እሱ እኔ እያልኩ ያለው እኔ በክትትል ስራዬ በጋዜጠኝነት ምርመራ ስራ ሰራ በጣም ብዙ ነገር ከሰው ቃል አንደበት ተረድቼ ስላሉበት ሁኔታ ምን እንደሆኑ በጣም እረዳለሁና አሁን እኔ ምንም እንድትደብቀኝ እንድትደባብስ የምፈልገው ነገር የለም አሁን አንተ ያልከኝ ያለህው ሴት ባለ ትዳር ነች ባለ ትዳር የሆነችን ሴት
ፊልድ እወጣለሁ በሚል ምክንያት እኔን ታገኘኛለች ጊዜ እየሰጠች ነው ሴት አንተም ጊዜ እየሰጣት ነው ባለ ትዳር ሆነክ ከችግሩ አንፃር ነው አይደለም ለእሱ አይደለም አሁን እያልኩ ያለሁት የችግሯ መንስኤ መሆኑ ብቻ ሳይሆን እሱን እኮ የሰፈር ሽማግሌዎችም እኮ አሉ አንተ እንደ አንድ አባወራ አይደለም ስማኝ አቶ ዳንኤል እኔን ስማኝ አንድ ባንድ ስማኝ ስለዚህ የሚያገናኛችሁ ጉዳይ ምንድነው አንተና እሷ ግልጽ ሆነ ንገረኛ አቶ ዳንኤል እንደረዳ ከፈለክ እቺ ልጅ ካለችበት ሁኔታ እንድናውጣት አንተና እሷ ያላችሁን ትክክለኛ ቀረቤታ እንድትነግረኝ ስለምፈልግ ነው ስለዚህ ፊልድ ሄዳችሁ ምንድነው የምታደርጉት ይሄን ነገር ሳትደብቅ ንገረኝ እንደረዳ ከፈለክ ማለት ፊልድ ለስራ ነው የምንወጣው ብያለሁ ያው ስራ ስለሆነ ማንንም ሄደን እዛ ደግሞ እዚህም ድንገት ስለምናወራ ስለምንቀራረብ ስለምንታወቅ እዛ ሄደን ደግሞ ለምን ምን ለያይበት እንት ምንልበት ሁኔታ አይኖርም ይወለ አሁን እንደረዳ ከፈለክ እኔ ይወለ መርማሪ ጋዜጠኛ ነኝ የሰዎችን ንግግር ተረድቼ ምን እንዳሉ ምን አይነት ሁኔታ ውስጥ እንዳሉ ምን እንደሆኑ ይገባኛል እረዳለሁ ስለዚህ ሳትደብቀኝ ትክክለኛ ግንኙነታችሁ ምንድነው ከዚህ ሴት ጋር የሥራ ባልደረባነት ብቻ አይደለም እርግጠኛ ሆኜ ነው ነገር አትደብቀኝ ጉርብት አለ ብያለሁ ያከባቢና አቶ ዳንኤል እንደረዳ አልፈለክም መሰለኝ ልቶ ስራውን ይቀር ችግር የለውም ማለት እንደሱ ይያልኩ አይደለም ትክክለኛ ቀረቤታችሁ ንገረኝ በቃ የሆነ እንገናኛለን እንቀራረባለን ታወራኛለች ችግሯን ታካፍለኛለች እንደ አንድ አከባቢ እንደሚያቃት ሰው ደግሞ ወንድ ልጅ ሆነ ስትቀራረብ እንደዚህ አይነት በረጅም እያለሳለስክ እንድትነግረኝ አይደለም እሱንማ ቀድም ነገርከኝ እኮ አይደለም እኔ ከንግግር እኮ እየተረዳሁት ስለሆነ ነው ምኑን ልንገርና ጉዳዩን እናፍጥነው እሺ ምኑን ልንገር ጉዳዩን እንድናፈጥነው ትፈልጋለህ እንድናፈጥነው ትክክለኛ መረጃ ማስረጃ ስጠኝ የዚህን ሰውዬ አድራሻ ብቻ ሳይሆን የት እንዳለች ብቻ ሳይሆን መጀመሪያ ያንተና የሷን ግንኙነት ማወቅ ስለምፈልግ ነው ምክንያቱም ትዳሯ ምናልባት አደጋ ሊወደቀው ባንተ ምክንያት ሊሆን ይችላል አይ እንደዛማ የመሆን ጉዳይ አይደለም እንደዚህ የሚባል ነገር ሳይሆን ያው ሰውዬው ለምንድነው ውሸት ነው ማለትም ሳይሆን ተጠራጣሪ ነው ሰውዬው ብያለሁ ቅርርባችሁ እስከምን ድረስ እንደሆነ ንገረኝ ጫዋነች ተበድላለች ምናምን ብቻ አይደለም ያላችሁን የሁለታችሁን ግንኙነት ማወቅ ፈልጋለሁ ማለት ግንኙነታችን በቃ ስንገናኝ እናወራለን ምን እንላለን ታካፍለኛለች አንድ ላይ ጊዜ እናሳልፋለን ድንገት ሆኖ አጋጣሚ ወጣ ስንል ምን ስንል ያው ሰውናንና ከዚህ አንፃር ነው እኮ ሰውናችሁ ወጣ ስትሉ ጊዜ ስታሳልፉ ምን አይነት ጊዜ ተሳልፋላችሁ ከሷ ጋር ማለት ምናሳልፈው ጊዜ በቃ ድንገት ወይ ወደ ስራ ስንወጣ በዚህ ወደ ክፍለ ሀገር ስትኔድ ምናምን ድንገት የሆነ ነገር ሊያጋጥም ምን ታረጋላችሁ የሆነ ነገር እንድትለኝ ሲያው ምን ታረጋላችሁ አንድ ባንድ ነገር እናደርገው ነገር ኖሮ አይደለም ለምሳሌ አሁን ሰው ድንገት የሆነ ቦታ እሷ ከቤት ወጣ ቤት መግባት ስለማትችል ድንገት እንኳን የሆነ ቦታ ሄደሽ ምናምን ጊዜ አሳልፊ ዛደሪ ምናምን ብዬ እንኳን ለምሳሌ አሁን ድንገት እንኳን አልጋ ይዘህ እዛ እንድታድር አርገ አንተ ወደ ቤት ስትገባ አልጋ ይዞ አደሩ ነው ሰው የምለው ድንገት ፊልድ ምናምን ሲትሄድ አብሮ ተያይዞ ከከተማ ወጡ ነው ሰው የምለው ከዚህ አንፃር ስለሆነ ድንገት ሰው እኮ እንዲህ ብሎ እየተረጠራችሁ ነው እንኳን ሰው እኔ እንኳን አሁን ከንግግር እኮ ያንን ነው የተረዳሁት ይያልኩ ነው አሁን ይያልኩ ያለው አቶ ዳንኤል እንዳግዝ ነው የፈለኩ አይደል አንድና አንድ እንዳግዝ ከፈለክ በፊልድ በወጣችሁበት ሰዓት ክፍል ይዘናል ብለኸኛል ያጋጥማል ነው እንደዚህ አይነት ነገር ላይ አይደለም ያጋጥማል እንደዚህ ቃላቶች አትሰነጣጥቀብኝ ግልጽና አጭር ነው እየጠየቅኩ ያሉት ክፍል በያዛችሁ ሰዓት አንተና እሷ ምን አድርጋችኋል እዛ ቦታ ምንም አላደረክንም ማለት ክፍል ይዘንና ክፍል ይዤላት አቃለው ብለኸኛል ይዤላት ማወቅ ብቻ አይደለም አሁን አብረን ወጣን ክፍለ ሀገር ሄደን ለስራ ጉዳይ አንድ ላይ መቼሳ ከዚህ አብሮ ሄደ ሰው ተለያይቶ ያድራል ምናምን እንደዛ ነገር ሳይሆን አንድ ላይ ሆነን አንድ ላይ ያድረን እናቃለን ግን ምንም የተፈጠረ ነገር አንድ ላይ ያድራችሁ ታቃላችሁ እናቃለን ግን ምንም የተፈጠረ ነገር አንድች ነገር የለም ይሄው አያረለ አሁን አደረን ትለኛለህ እስካሁን ግን ስጠይቀ ሳወጣጣ ምንም ነገር እንዳልነበራችሁ ነው እየነገርከኝ ያለው ልጅቷ ታሳዝናለች ትለኛለህ ምንም ነገር አላደረግንማ ምንም አሁን ደግሞ ቀስ ይያል አሁን ይኸውልህ አደረን ብለኛል አይደል ቀስ ይያልክ ደግሞ የሆነ ነገር ትለኛለህ አሁን ደግሞ ተኝተናል ላው ፍቅረኛሞች ነን ማለት ካይቀር ይኸውልህ እኔ ያመንኩ አይደለም አሁን ነገርኩ ለምን እንደዛ መታወረው እሺ አሁን ይኸውልህ አብራችሁ ምንም አልተኛንም በቃ አንድ ላይ አድረናል ምንም የተፈጠረ ነገር የለም አንድ ሁለት ትሉ ነበር በዛ ሰዓት አይደል
ሱማ ጊዜ ለማሳለፍ ለማምሸት ድንገት አንድ ሰው አንድ ሁለት ካለ ሰው ባቀሙ ከተዝናናና ከተጫወተ ነው ከዛ አንድ ክፍል ደግሞ አብራችሁ አደራችሁ አንድ ክፍል አብረን በስራ አጋጣሚ አሁን እውነቱንና ገልጹን ነው አይል እኔ እናንተ ያወራን ያለና እኔ እዚህ ጋር ማንንም ሰው መስጠር እንደዛ ይሆናል ነገ ሜዳ ላይ ተበትናለህ እያልኩ ሳይሆን ከልጅቷ ደህንነትና ህይወት አንፃር ነው ይያወራን ያለነው በቃ እኮ እሱን ነው የምፈልገው አሁን እንደ ወንድም አይቼ መናገር ስለዚህ አንድ ላይ አድረን እናቃለን ምንም የተፈጠረ ነገር ግን የለም በቃ እንዴት ምንም አይፈጠርም አሁን አንተ እንዴት እንዳምን ተጠብቃለህ ይሄን ነገር ስታስብ ማለት በቃ ምንም የተፈጠረ ነገር የለም ማደር ማለት የግዴታ የሆነ ነገር ይፈጠራል ማለት ነው እንዴ ንገረኝ ግልጽ አንድ ባንድ ንገረኝ አድራችሁ የምታድሩ ከሆነ ሁለታችሁ ግንኙነት ላይኖራችሁ አይችልም ሊያውም በዚህ ልቅርበት ኖራችሁ የሆነ ነገር ይኖራችኋል ስለዚህ አሁን አንተ ግልጽ ሆነ ነገረኝ በቃ አይወል አሁን ስላወጣጣውኩ ነው አብረን ያድራናል አሁን እኔም ሁሉ ነገር ያወራውኩ ነው በርግጥ ንገረኝ ማለት በቃ ወንድ ልጅ ሆነ ሴት ልጅ ነች የምትታወቀው የምታሳዝን ምናምን አጠገብ ያለች ሰው ጋር አንድ ላይ ስታደር ምን ስትል ድንገት ሜቢ ቀለል ያሉ ነገሮች እንደመሳሳ ምናምን ነገር ሊኖር ይችላል እንጂ ከዛ ያለፈ ግን አቶ ዳንኤል ከዛ ያለፈ ግን በቃ ግልጹ ለንገር ወንድሜ እኔ ምን ለምን ይደብቃለሁ እዚህ ድረስ ሊደርስ ይችላል ያው ይውጣቃል አንተ ወንድ ልጅ ነህ ትረዳለህ ምናምን ከሚል አንፃር ነው በቃ ይኸውልህ እኔ አሁን ከንግግር አንፃር ስለተረዳሁት ነው የሆነ ነገር እንዳላችሁ የተረዳሁት ባለቤቷ የሚቃናባት ለዛ ሊሆን ይችላል ካንተ ጋር በተለየ እንዲ ሊያጣላችሁ ይቻላል ግድ የለም እስኪ አሁን አንገብጋቢ ጉዳይ አለ ብለኸኛል አንገብጋቢ ጉዳይ ነው ብለኸኝ ነው የመጣው ምናልባት ያንተን ጉዳይ መለስ ልበታለሁ አልተውም ያለበት ሁኔታ ትክክል ስላይደለ አንድ ባለ ትዳር ሴትን ካንተ ጋር በዚህ ልክ ቅርርብ ማድረጓ ተገቢ ስላልሆነ ግን አሁን ይያልከኝ ያለው እቺ ልጅ እንድረዳት ስለፈለክ የእሷን ጉዳይ ላስቀድም ያንተን ጉዳይ መለስበታለሁ አሁን ልትረዳኝ የምትችልበት መንገድ እንዴት ነው እቺ ልጅ እንድናገኛት ወይም ባለቤቷን እንድናገኛችሁ የት ነው አድራሻቸው የምትጠቁመኝ ካለ እሱን አድራሻ ሊሰጥ ይችላል ወይ ደግሞ የጫካውን አድራሻ እሱ ነገም ይሁን ምንም እንደዛ አይነት ነገር ያደርጋል ምግብ ይወስድላታል መጥቶ ካሰረባት አንዴ ምግብ ሰጣት ምን ብሎ እየገረፋት ምን ይያላት በሱ ሁኔታ ልታገኙ ትችላላችሁ የሰዎቹ የሰጡኝን አድራሻ እኔ ሙሉ ሰጣቸዋለሁ ስለዚህ በዛ ልታግዘን ትችላለህ ስለዚህ ልጅቷን በዚህ ልክ በጣም አጣዳፊ ሆኖ ማግኘትና ልንደርስላት ምንችልበት ጉዳይ ምን ይደርሳል አይ እሱን ችግር የለውም የባለ ትዳር ምንም የተለየ ነገር አይኖርም የተለየ ነገር አይሆንም የሷን እናስቀድምና ወደዚህ መመለሱና ይሄን ማውራቱ አይደለም አሁን መቅደም ያለበት የሷ ህይወት ይበልጣል ቅድሚያ ግድ የለም የሷ ህይወት የሚበልጥ ከሆነ የሷ ህይወት ይበልጣል እንዳልከው ያለችበት ሁኔታ መጥፎ ከሆነ እስኪ እውነት ነው ውሸት ነው የሚለውን እኛ ተከታተልን እንደርስበታለን ያን እናደርጋለን ያንተን ጉዳይ ግን ወደ ኋላ አልልም ችግር የለውም ስለዚህ የተደበቀ ከዚህ ያለፈ ምንም ነገር ምናወራው ነገር በርግጥ የለም እዚህ አሁን ያወራናት ነገር ነች ያለችው እሱን ደግመን እንጫወት ካልክ ደግሞ እንግዲህ ከሷ አንፃር ከልጅቷ አንፃር ችግር የለውም አቶ ዳንኤል ችግር የለውም እስኪ አሁን ቀስ በቀስ እንግዲህ ካንደም ጋር ያለውን ነገር መረጃዎችን ወስጃለሁ እስኪ ስላንተ ጉዳይ መለስበታለሁ አሁን ዞሮ እስኪ እቺ ልጅ የኛ እርዳታ ያስፈልጋታል ወይ የሰው እርዳታ ያስፈልጋታል ወይ ባለቤቷስ እውነት እንደተባለው ጫካ ወስዶ እያሰቃያት ነው ወይ የሚለውን ነገር እኛ በክትላችን መሰረት እንደርሳለን ለዛም ደግሞ የተወሰነ መረጃ ሰጣችኋለሁ ባለቤቷ የት ከቤቱ ሲወጣ ያለውን እንግዲህ ቤቱ ማድራሻው የሚነገረን ከሆነ ከቤቱ ሲወጣ ጀምሮ እስከዛ እስከሚሄድበት ቦታ እንግዲህ ተከታተል እንደርስ እንችላለን ጫካውም በሳሚሳሚ የተባለበት ቦታ አለ ብለሃል ስለዚህ እሱንም ክትትላችን እንዲረዳን ዘንድ ካንተ መረጃዎችን ወስዳለን እስኪ ያንን እንከታተላለን ችግር የለውም ስለዚህ አንተ ከጎናችን ሁን የዚህች ልጅ መጨረሻ እንደተባለው ምን ደርስበት ይሆናል ስለዚህ ቤተሰቦቻችን እንግዲህ ያያችሁትን ይመስላል እንግዲህ ከአቶ ዳንኤል ጋር የነበረን ቆይታ በመቀጠል እስኪ ስለተባለችው ሴት ስለነዚህ ባለ ትዳሮች ምን ያረጋት ምን አይነት ጉዳት ያደረሰባት እንደሆነ የሚለው ነገር እውነት ነው ውሸት ነው የሚለው ነገር በሚደርሰን ጥቆማ መሰረት እኛም በክትላችን መሰረት እንደርስበታለን እናንተም ቤተሰቦች አብራችሁን ሁኑ መጀመሪያ ግን ቤተሰቦች ቪዲዮአችንን ስታዩ ሁሌ ሰብስክራይብ ሼር ላይክ ኮሜንት ማድረጉን አትርሱ ኮሜንት ስጡን ሐሳብ አስተያየታችሁን ስጡን የናንተ ሐሳብ በጣም ይደግፈናል ሼር ማድረጉ ይደግፈናል ሰብስክራይብ አድርጉ ላይክ አድርጉ ቪዲዮቻችን ብዙዎች ጋር እንዲደርስ ማለት ነው ግንዛቤ ያስጨብጣልና ማለት ነው ስለዚህ ቤተሰቦች ቪዲዮአችንን ስታዩ አብራችሁን ስትሆኑ እነዚህ ነገሮች በማድረግ እናንተም አብራችሁን አግዙን እንግዲህ ወደሚቀጥለው ክትትላችን እንሄዳለን እናመሰግናለን አብራችሁን ሁኑ
ዛሬ እስኪ እንግዲህ ከአንድ ቀን በኋላ ከአቶ ዳንኤል ጋር ተደዋውለን ነበረ። እንግዲህ አቶ ዳንኤል ዛሬ ባለቤቷን እየተከታተላት እንደሆነና ኳላ እየተከተለው እንዳለ እናንተም ድረሱልኝ ኑ በጊዜ ወዴት እንደሚሄድ አብረን እንከታተለው ወደ ጫካው ነው የሚሄደው ብሎናል። ስለዚህ እኛም ቶሎ ደርሰን እንግዲህ እስኪ አቶ ዳንኤልን ይዘን ኳላ ባለቤቷን እንከታተለዋለን። ምንስ ነው የሚያደርገው? ወዴትስ ጫካ ነው የሚወስደው የሚሄደውና ባለቤቱስ እዛ ነው ወይ ያለችው? የእውነት እዛው ጫካ ውስጥ ነው ያለችው የሚለውን ነገር ልንከታተል ነው እንግዲህ ቤተሰቦች። ስለዚህ እናንተም ከኛ ጋር አብራችሁን ሁኑ። አሁን አቶ ዳንኤልን ልናገኘው እየሄድን ነው፣ ደውሎልናል። ስለዚህ ወደሱ እንሄዳለን። እናንተም አብራችሁን ሁኑ። እናመሰግናለን። ተከታተሉ። ውድ ቤተሰቦች እንግዲህ አቶ ዳንኤልን እያዩት ነው በቅርበት። እንግዲህ ትንሽ አረፍጄበታለሁ መሰለኝ። እሱ ደግሞ በጣም በችኮላ ነው የፈለገኝ። አቶ ዳንኤል ይቅርታ፣ በጣም ቸኩላል መሰለኝ። እያመለጠ ነው ወይስ አለ? አብራ እየሄደ ነው። ምን ደርስበት ይመስላል? እሺ ይቅርታ። በእርጋታ እንከታተለው። ማለት ወደ ኋላ ዞሮ ደግሞ እኔን ካየኝ እንዴት ከርመሃል? ሰላም አለን ይመስገን። ቀኝ ያለው ይመስለኛል። ቀይ በደንብ ከላይ ቀይ የለበሰው እሺ፣ ቀይ ሸሚዝ የለበሰው ይመስለኛል ቤተሰቦቼ። እሺ ይመስለኛል እየቃኘ ነው መሰለኝ መንገዱ የሚሄደው ያለው። አንዴ እየቆመ እንደምን እያለ ነው የመጣው። እንደሆነ አላውቅም። የሆነ ነገር ይዟል በእጁ። ምንድን ነው? ምን ሊይዝ ይችላል? ወይ ምግብ የሆነ ነገር ይሆናል፣ ወይ ደግሞ ልብስ የሆነ ነገር ጣል የሚያደርግባት ነገር ድንገት ከሆነ ቀስ ወደዚህ ዞር ይመስለኛል። ቀስ እኔም በተለይ እኔ እንዳይኝ ካሜራማኔ ትንሽ ታግዘኛለህ፣ በእይታ ካሜራማኔ ታግዘኛለሽ። እሺ እና አቶ ዳንኤል አብረኝ አንተ ትመራኛለህ ብያለሁ። ቀይ አየው አይደል? አቶ ዳንኤል ትንሽ ያንተ እገዛ ስለሚያስፈልግኝ አብረህ ትሆናለህ። እሺ ተደበቅ፣ አንተ ተደበቅ። ውድ ቤተሰቦች ባለቤቷ የተባለውን ሰውዬ ኳላ እየተከታተል ነው ያለነው። ካሜራዬም ከጀርባዬ ነው ያለው። ያው እሱ እንዳያውቅ ትንሽ እኔ ከፊት ቀደም እያልኩኝ ያለሁት፣ አቶ ዳንኤልም አብሮኝ ያለው። ትንሽ እየገባበት ያለው መንገድ ይኸውልህ አንተ ሳይኝ አይቀርም። ትንሽ ካሜራማኒ ብዙ እንዳያውቀው ካሜራ ትንሽ ጠንቀቅ በል እሺ፣ ተጠራጥሮ ወደ ኋላ እንዳይመለስ። እሺ አቶ ዳንኤል አንተንም እንዳይክ እኔ ምናልባት ላያውቅኝ ስለሚችል የገባበት ቦታ ግን ትንሽ ጫካ ነው፣ መንገዱ ያስፈራል ይመስለኛል። ቤተሰቦቼ ትንሽ ቦታው በጣም ከባድ ቦታ ነው። በጣም ከባድ ቦታ ነው። ዝቅ ትንሽ ቦታው በጣም ከባድ ቦታ ነው። ትንሽ ቦታው በጣም ጢሻ ነው ቤተሰቦቼ። በጣም ከባድ ቦታ ነው። በጣም ከባድ ቦታ ቦታው በጣም አስቸጋሪ ነው። በጣም አስቸጋሪ ነው ቦታው። ተደብቋል። ቦታው በጣም
ሰውየውን እየተከታተልነው ነው በጣም ግን ረጅም መንገድ ነው እየተራመደና እየተጓዘ ያለው እኛም የት ውስጥ እያስገባን እንደሆነ አናውቅም ቤተሰቦቼ ልቤ ራሱ በጣም እየመታ ነው ፎቶ በጣም አድርጋል እንግዲህ አቶ ዳዊት ትንሽ ተከታተል ትንሽ ወደ ኋላ እያለ ነው እየተከተለኝ ያለው እኔ ሰውየውን እየተከታተልኩት ነው ያለሁት ካሜራማኔም እንግዲህ ታግዘኛለህ በካሜራችንም እንከታተለው እኔም በግሌ በአይኔ እያየሁት ነው ያለሁት አብራችሁ ቤተሰቦች ነው ከርቀት እያየሁት ነው ያለሁት በጣም ወደታች ወርዶ ቤት ውስጥ ነው የሚገባው ከማን ጋር ነው የሚያወራው እንዴ በፈጣሪ ስም ወይኔ ቤተሰቦች ይኸው ደርሰንበታል አግቷታል እቺ ልጅ ስለዚህ መከታተል ይኖርብኝ ተመለስ እኔ ሄዳለሁ ችግር የለም ሃሎ አታ ምን አባ ነው የምትሰራው ምን አባ ነው የምትሰራው ምን አገባ ምን እየሰራ ምንም ታውቀው ነገር እየሰራ ምን አገባ አንተ ታውቀው ነገር አለ እየሰራ ምንድነው አንተ ምን አባ እየሰራ ምንም ታውቀው ነገር አለ ግድ የለም ዞር ብለህ ልቀቀኝ ልጅቷን ፍቷት ልቀቀኝ ያለ ነገር ያለ በማታውቀው ነገር ውስጥ ልቀቀኝ በቃ ልቀቀኝ አላደረገኝ ቁጭ በል እኔ መታል ምን እየሰራ ነበር ልቀቀኝ በማታውቀው ነገር ውስጥ በማታውቀው ነገር አለ ዝም በል ያዞጂ አለቀሽም ያዞጂ አይ ምን እየሰራ ነበር ምን ታውቃለህ የምታውቀው ነገር አለ ምን የምታውቀው ነገር አለ እኔ ስቃዩትን ስቃይ ታውቃለህ ምን ማለት ነው ምን የምታውቀው ነገር አለ እንዴና ነው ማከ ሴት ልጅ እየቀጠቀጥክ ነው ወይ ሴት ልጅ አዎ ገና ገላታል ምን አገባ ነው እኔ ነው ምን አገባ ምን ማለት ነው ምን አገባ አንዴ ሰርልኝ ልጅቷን ወደ ሆስፒታል ሰዷት እኔ ተከትያት መጣ ምን ታውቀው ነገር አለ አንተ አቶ ዳንኤል ልጅቷን ወደ ዝም በል ሰይጣን ምን አይነት ርካሽ ሰራ ምን የምታውቀው ነገር አለ አንተ ምን ማለት ነው የምታውቀው ነገር አለ ጫካ ውስጥ ሴት ልጅ አምጥተህ ትቀጠቅጣለህ ምን አገባኝ እኔ ስለሱ ሴት ልጅ እንደዚህ ማድረግ አግባብ ነው ገና ገላታለሁ በግ እኮ አስቀጣል ገና አንተ ገና እሷ እንግዲህ በግ ትገላታለህ አዎ ከዚህ በኋላማ እኛ ደርሰንላታል የምታውቀው ነገር እሺ ልቀቀኝ ገና ለህግ አቀርባለሁ እንኳን አየው በማታውቀው ነገር አትግባ አቶ ዳንኤል እቺ ልጅ አንዴ ባካችሁ ወደ ሆስፒታሉ ሰዷት መኪና አለ ከባልደረቦቻችን ጋር አብራችሁ እኔ እመጣለሁ ተከትያችሁ ምን አይነት ቆሻሻ ስራ ነው የምትሰራው አንተ እኔ እዚሁ ጥዬስ ቤድ ምን እንዳሳለፈው ምን ትሙት ገላኝ እኮ ነው የመጣው ባለቤት እንደሆነች እኮ ሰምተናል በየቀን እንደገደለች ነው ያለች ልጅ ባለቤት ባትሆን ሴት ልጅ እኮ ሰው ልጅ እኮ ነች እንዴት ታስተቃያታለህ ዛፍ ላይ ሰቅለ ሴት ልጅ ከሆነ ሰው ናት አይደል እንዴ አንተ ራስህ ሰው አይደል ሴት ልጅ ሰው ናት አይደል እንደ ሰው ማሰብ አለባት እንደ እሷም እንደ ሰው ማሰብ አለባት ይኸውልህ እየሰማኸኝ ነው ገላኛለች እኮ እኔ የህግ አካል ነኝ ትሰማኛለህ አይደል አንተ ለህግ አቅርቤ አዳፍቼ ይኸውልህ ለእስር ቤት ነው ማበቃ ዛሬ ነገ አይደለም አሁኑኑ ገና ዘብጥያ ትወርዳለህ ወንም የማታውቀው ነገር አለ ስማኝ ምንድነው ማላውቀው ስለምን ብዙ የማታውቀው ነገር አለ ምንድነው ማውቅ ያስፈልጋል ስማ የኔ ሰው ብላ ይዘው የመጣው ሰው እኮ ነው እኔ ሲማግጥብኝ የከረመው አንተ ይዘው የመጣው ሰው እኮ ነው ሲማግጥብኝ የነበረው ትሰማኛለህ እኔ በየቀኑ እኮ ስሰቃይ የነበርኩ ሰው እኮ የሰማኸኝ ነው ሴት ልጅ ሊያውም ዛፍ ላይ አንጠልጥለ ጫካ ውስጥ የጅብራት ልታረጋት በውሃ እየከለበስኩ እኮ ነው የደረስኩበት በካሜራ እስኪ በኔ ቦታ ሆነ ይኸው እስኪ
እንዴት አውኝ እንዳንተ ላስበው በቃ ስትማግጥብኝ እኮ ነው ያየኋት አንተ የኔ ሰው ብላ ያስኮኮ ነው ሲማግጥብኝ የነበረው መቋቋም አቃተኝ በቃ በራሴ ነው ፍርድ የምሰጣት በራሴ ነው ፍርድ የምትሰጣት ህግ ደግሞ አንተን ይፈርዳል ያንተ ፍርድ ትክክለኛ አለመሆኑ ህግ አንተን ሲፈርድ ታውቀዋለህ ሚጸጽትህን ነገር እያረክ ህሊናን የሚያቆሽ ነገር እያረክ ጭራሽ ባለቤትህን ምን አይነት ርካሽ ስራ ነው እየሰራ ይከረም እሷ ህሊና አላት ይኸውልህ ሰውዬ ስለሷ ወደፊት መለስበታል በቃ ስለዚህ ህሊና አንተ ግን ምንም ማልክ ምንም እኔም እሷን አንድ ነገር አድርጌ ህግ ውስጥ ገባለሁ ከህግም እንደማላመልጥ እኮ አውቀዋለሁ ገና ለገና ሴት ልጅ ወንድ ጋር ሄደችብኝ ተብሎ እንደዚህ አይነት ጉዳት ይደረሳል ሴት ልጅ ላይ ሴት ልጅ እንደዚህ ማድረግ አለብህ ወይ አንተ እህትና የለህም እንዴት ታረጋለህ ስለምን ልስማ ስለምን ልረዳሽ የምታረጋቸው ነገሮች መቋቋም አልቻልኩ ምን አረገች ከዚህ መቋቋም አልቻልኩ ፊቴ አይኔ ፊት እኮ ነው ስታሰቃየኝ የነበረችው ማገጠችብኝ እያልኩ እኮ ነው ከማን ጋር ነው የምትማግጠው አንተ ቅድም የሥራ ባልደረባዬ ብለህ ቅድም ካመጣው ሰው ጋር ነው ስትማግጥ የነበረችው እሱ እኮ የሥራ ባልደረባ ጭራሽ እሱን ይዘህ ትመጣለህ እንዴ የሥራ ባልደረባዬ ነው ስራ ብላ ስትማግጥ የነበረችው አንተም ከሱ ጋር አይደል እንዴ ይኸውልህ እርግጠኛ ሆነው ተናገር እሱ የሥራ ባልደረባ ነው ምንም የምታውቀው ነገር የለም የሥራ ባልደረባ አይደለም አንድም እሱ ሲያቆሽሻት የነበረው እሱ ነው ሲያማግጣት የነበረው አንዱም እሱ ነው ጭራሽ ሸይጣኑን ይዘብኝ ትመጣለህ እንዴ ወንድሜ አሁን በጣም እኔ ተከፋው የተበደልኩ ሰው ነኝ ስለዚህ የመረረኝ ሰው ነው ተወኝ እየሰማኝ ነው ማገጠብኝ ከሚለው አይደለም ያንተ ተግባር ነው አሁን እዚህ ጋር ያሳሰበኝ ነገር እቺ ሴትኛ ባንደርስ ኖሮ ሞታ ነበር ምናልባት አንድ ቀን ሊኖራት ይችላል ምናልባት ፈጣሪ ግን ህይወቷን ያቆየው እኛን አደረሰላት ባክ ተረዳኝ ወንድሜ እኔ እሷን መግደል ብፈልግ ኖሮ ወዲያው ነው መግደል ይችላልው ነገር ግን ወደ ልቧ እንድትመለስ ሰው እንድትሆን ብዬ ከዛ በኋላ ለነገሩ እንድታገናዝብ ከክፉ ነገር ትለያለች ትቆጠባለች አደብ ትገዛለች ብዬ እሷን ስነ ስርዓት ለማስያዝ የሞኝ መንገድን ተከትዬ ሊሆን ይችላል እንደዚህ ያደረኩት ባክ ተረዳኝ አደራራጌ በርግጥ ልክ አይደለም ነገር ግን አንተም በኔ ቦታ ሆነ ጉዳይ ስትመለከተው ነገሩ ቀላል አይደለም በጣም ነፍስ የሚነሳ ጨጓራዬ አሞኝ ያቀም ወንድሜ ይሄንን በማሰብ ብቻ አሁን ጨጓራዬ ከጥቅም ውጪ እየሆነ ነው ባክ ተረዳኝና አንተም በኔ ቦታ ሆነ ነገሩን ብታይ ደስ ይለኛል ይኸውልህ አሁን እኮ ልመና አይደለም የምፈልገው አንድ ሚስትህን እንደዚህ ጫካ ውስጥ አንተ ምን አይነት ቅጣት ቢሉት ነው ምን አይነት ቅጣት ነው የምትቀጣት ያለው በቃ እንድረዳ ትፈልጋለህ በቃ ድንገት ባይምሮ የመጣው ሐሳብ እንግዲህ ይሄ ነው ድንገት ብልጭ ያለልኝ ሐሳብ ይሄ ነው ምንም ነገር ለፖሊስ አላመለክት ነገር እሱን ተከታትዬ ያልመታው ነገር ምንም መፍትሄ አጣሁኝ ምን የተሻለ መፍትሄ አጣሁኝ ለዚህ ተቀርባት ድንገት የመጣልኝ ሐሳብ ይሄን እንደሷ እንደዚህ በማድረግ እሷም ለመቅጣት ነው ያሰብኩት እንጂ እሷን ለመግደልና ምናምን አስቤ አይደለም ባለ ትዳር ነች ሊያውም ያንተ ሚስት አይደለ ከዚህ ሰውዬ ጋር ስትማግጥ እርግጠኛ ካወቅክ እኮ እሱን እኮ ለህግ ማቅረብ ትችል ነበር እሷን በመቅጣት አይደለም እሺ በመቅጣት አይደለም ሊያውም በእንደዚህ አይነት ሁኔታ እንዴት አድርጌ ነው ለህግ ማቅረብ ተረዳኝ እንጂ አንተ ምንም የተጨበጠ ነገር የለም ውስጥ ያለ በስውር የተሰራ ስራ እኮ ነው እንዴት አድርገህ በምን ማስረጃ በምን ክስ ነው ፍርድ ቤት ማቅረብ ታዲያ በምን እርግጠኛ ሳትሆን በቃ እኔ ድንገት የመጣልኝ ሐሳብ ይሄ ነው ይሄንን ማድረግ የምችለው በቃ በኔ ቦታ ሆነ በትረዳኝ ደስ ይለኛል ይሄን እርግጠኛ ሳትሆን ሊያውም እርግጠኛ ባልሆንኩበት በተጠራጠርክበት ሁኔታ ነው እቺን ሴት እንደዚህ የምታሰቃያት እስኪ ይሄን ንገሪ ባክ ተረዳኝ አንተም በኔ ቦታ ሆነ ነገር ጉዳዩን ብትመለከተው እንዴ ሰውን እኮ ይገላል እኮ እኔ እኮ እንደውም ራሷን ትንሽ እንድታስብና ከነበረችበት ሁኔታ አደብ ገዝታ ትንሽ እንኳን እንድታስብ እንድትረጋ ምግብ አመጣላት ነበር ውሃ አመጣላት ነበር አሁንም እኮ እየተንከባከብኩ ነው ያለው አልጋ ነው እንጂ የቀረባት ምን ቀረባት እየመጣው እኮ ነው ማያት እኮ ነው አሁን እጄን እየደከመኝ ነው በእናትህ ያዩትን ነገር ማመን አቅቶኝ ቤተሰቦች የሆነው ያዩት ነገር በጣም የሚያሳዝን ነገር ነው የሚወራው ነገር ሌላ ነው ይሄ ሰውዬ ጭራሽ ጥርጣሬ ማለት ሚስቴን ተጠራጥሬያታለሁ ከአንድ ሰው ጋር ብለህ ከስራ ባልደረባ ጋር እንደዚህ አይነት ግፍ ማድረስ በጣም ትልቅ ወንጀል በጣም ትልቅ ኃጢአት ነው የሰራው እንዴትም አድርጌ ልረዳ አልችልም ግን ቁጭ ብዬ አንድ ባንድ አወራሃለሁ ለህግ ግን ማቅረቢ አይቀርም አንተን ለህግ አቀርባለሁ እቺን ሴት ግን እንኳን ደረስንላት እንኳን አዳናት አየ ይከታተለኝ ነበር ማለት ነው እንዴት ላቅቻለ እሷ እኔ ማንንም ሰው ተጠንቀቅኩ ነው ይሄን ስራ ይሰራውት አየ እሷ ነገር በግር እንዴት እንደሚከታተላት አሁን ነው ነገሩ በጣም ደሞ ግልጽ ይሆነልኝ አየ ምን አይነት ክፉ ሰው ምን አይነት ጨካኝ ሰው የራሱ ትዳር ያለው እንዴት ይሰው ትዳር ለማፍረስ ያነፈንፋል
እስኪ እኔ ለማንኛውም አሁን ተረጋጋ አንተም የሆነው ሆኗል የደረስንበትን ደርሰን ደግሞ እኛ እቺ ልጅ ለማዳን ሞክረናል ወደ ሆስፒታል ባልደረቦች ይዘዋት ሄደዋል አንዴ እሷም ትረጋጋ ያለ የጤናም ችግር ምንም ነገር ካለ ሆስፒታል ክትትል አድርጋ ጤናዋን ነው ምንፈልገው በደም እንግዲህ ካንተም ጋር ማውራት ይኖርባችኋል ሶስታችንም አቶ ዳንኤልም አንተም እኔም ባለቤትም ሆነን ቁጭ ብለን ማውራት መመካከር ያለብን ይመስለኛል ስለዚህ ያንን ነገር ማድረግ ስላለብን መጀመሪያ ህግ ጋር ከመውሰዳችን በፊት ቁጭ ብለን እናወራለን የሷ ሐሳብ በተለይ ምንድነው የሚለውን ነገር ማወቅ ፈልጋለሁ እናንተ ፊት ስለዚህ ህግ እንዲዝላት የምትፈልግ ከሆነ እሷን በደም ልናግዛት በህግም ሆነ ህክምናም ላይ የሚያስፈልጋት ችግሮች ደርሶባት ከሆነ ያንን ነገር ከኛ አገዛ ታገኛለች አንተም ግን ቁጭ ብላችሁ እንድታወሩ ከተቻለ መፍታት የሚቻል ነገር ከሆነ ምትፈቱት ሊሆን ይችላል ተነጋግራችሁ ቁጭ ብለን ማትፈቱት ከሆነ ግን በህግ የሚይዘው ይሆናል ያቶ ዳንኤልም ጉዳይ ያንተም ጉዳይ ያደረከው ተግባር ትክክል ስላልሆነ ማለት ነው እሷም የሷን ሐሳብ በብዙ መስማት ስለሚገባን ስላለብን የሷን ሐሳብ ደግሞ ሰምተን ህግ ምን ማድረግ እንዳለበት ከኛም ምክሮችን ሰጣታለን ህጉም ምን ይላል የሚለውን እሷም ትሄድበታለች የተወሰነ ስለዚህ ያንን እናደርጋለን ስለዚህ ቤተሰቦቻችን እንግዲህ ያያችሁትን ይመስል ነበር ከሁሉም ጋር ቆይተን አድርጌያለሁ የሁሉንም ሐሳብ ለመስማት ሞክሬያለሁ ከባለቤቱ ውጪ ያለውን ስለዚህ ከባለቤቱ ጋር ደግሞ ሚኖረን ቆይታ ይኖረናል ለብቻዋ ከነሱም ጋር አንድ ላይ አድርገን ለአራት ቁጭ ብለን ማውራት ይኖርብናል መመካከር ይኖርብናል ቤተሰቦቼ እናንተም እስከዛ ሐሳብ አስተያየታችሁን ስጡ ምን እንደተሰማችሁ እንግዲህ በጣም አሳዛኝ ነገር ነው ቪዲዮን ላይክ ሼር ሰብስክራይብ ማድረግ አትርሱ በሚቀጥለው ቪዲዮ እስክንገናኝ እናንተም አብራችሁን ሆናችሁ ተከታተሉን ቤተሰቦቼ ለዛሬ ያልነውን ይሄን አሳይተናል ይበቃል እናመሰግናለን ቻው